ዓለምን እያስገረመች የምትገኘው ኢራን አሁን ደግሞ እጅግ ዘመናዊ የሆነ የአየር መከላከያ ሲስተም ይፋ አድርጋለች። ኢራን ይፋ ያደረገችው የመከላከያ ሲስተሟ 250 ኪሎ ሜትር ርቀት ያለ ሲሆን በአንድ ጊዜ ከ1000 በላይ ኢላማ መመከት አቅም ያለው ሲሆን 360 ዲግሪ ሽፋን አለው። ራሱን የመከላከል ረገድ ሚሳኤል፣ ተዋጊ ጀቶች፣ ሄሊኮፕተሮችና ክሩዝ ሚሳኤል በብቃት መመከትና መከታተል አቅም ያለው ነው ተብሏል። በዚህም ጉዳይ በዜና ጥንቅራችን አካተነዋል። አሁን በመካከለኛው ምስራቅ ያለው ሶስተኛ ቀኑን በያዘው በኢራንና በአሜሪካ መካከል ያለው ጦርነት ከፍተኛ ውድመት እያስከተለ ነው። ኢራንም በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን ሙሉ በሙሉ መታው ብትልም አሜሪካም በኢራን ከ180 በላይ ያሉ ወታደራዊ ኢላማ መትቻለሁ ብትል በሁለቱ ወገኖች ያለው ነገር ጉዳት ከፍተኛ መሆኑን እየተነገረ ነው። በዚህም ጉዳይ በሰፊ የዜና ትንታኔያችን አካተናል። የኢራን HMRS የአሜሪካ የሮኬት ማስወንጨፊያ የሆነው ማውደሟን አስታወቀ። መካከለኛው ምስራቅ ያለው የውጥረት ሁኔታ እየተባባሰ ቀጥሏል። የኢራን የደህንነት ምንጮች እንደገለጹት ኢራን በሀገሪቱ ላይ ጥቃት ለመሰንዘር በዝግጁ ላይ የነበረችው ወታደራዊ ጣቢያ ኢላማ ያደረገ ወይም የቅድመ ጥቃት ፕሪሜቲቭ ስትራይክ መፈጸሟን ይፋ አድርጋለች። በዚህም በሪፖርቱ በተጠቀሱት ዋና ዋና ነጥቦች ወታደራዊ መሳሪያ ውድመት፣ የኢራን ኃይሎች በአራት ፋታህ 110 በሚባል አደገኛ ሚሳኤል ጥቃት በመፈጸም ለጥቃት ዝግጁ የነበሩ 5 HMRS የአሜሪካ ማስወንጨፊያ ሮኬቶች መምታታቸውን አሳውቀዋል። ከሮኬትም ጥቃት በተጨማሪ አርስ-2 የተባለ ዘመናዊ ድሮን በመጠቀም በጣቢያው ላይ የነበረው የመገናኛ መስመሮችና የመግቢያ መንገዶች ማውደማቸው ተገልጿል። እስካሁን ድረስ በአሜሪካ በኩል ስለዚህ ጥቃት በተሰጠው ይፋ አስተያየት ሆነ ገለልተኛ ማረጋገጫ አልሰጠም። በቅርብ ቀናት ውስጥ በአሜሪካና በኢራን መካከል ያለው ግጭት ከፍተኛ ደረጃ የደረሰ ሲሆን በሆርሙዝ ባህር ወሽመጥ ላይ የሚደረግ እንቅስቃሴ ምክንያት የሁለቱም ወገኖች ጦር መለዋወጥ ቀጥሏል። ኢራንም በኩዌት የሚገኘው የአሜሪካ ጦር ላይ ድንገተኛ የሚሳኤል ጥቃት መፈጸሟ ተነገረ። የኢራን እስላማዊ አብዮታዊ ጥበቃ ጓድ IRGC በኩዌት የሚገኘው የአሜሪካ ወታደራዊ ክፍሎች ላይ ድንገተኛ ጥቃት መፈጸሙን የሀገሪቱ የዜና ምንጮች ዘገቡ። የኢራን የዜና ወኪል መህር ኒውስ እንደገለጸው ከሆነ ጥቃቱ የተፈጸመው 3 ባላስቲክ ሚሳኤሎች በመጠቀም ነው። በጥቃቱ በኩዌት ምድር ላይ ተደራጅተው የሚገኙ የአሜሪካ የረጅም ርቀት መሬት ለመሬት ተወንጫፊ የሆኑ አትክማስ ወይም አርመሪ ታክቲካል ሚሳኤል ሲስተም የሚሳኤል ሲስተሞች ኢላማ መደረጋቸው ታውቋል። እስካሁን ድረስ ጥቃቱ ስላደረሰው ሰብአዊና ቁሳዊ ጉዳት ዝርዝር መረጃ ያልወጡ ሲሆን ዋሽንግተንም ሆነ ኩዌት ባለስልጣን በጉዳዩ ላይ የሰጡት ይፋዊ ምላሽ የለም። ይህ ድንገተኛ ጥቃት ቀድሞውኑ ውጥረት በነገሰበት መካከለኛው ምስራቅ ቀጠና የአሜሪካና ኢራን ቀጥተኛ ፍጥጫ ወደ ከፋ ወታደራዊ ግጭት ሊያመራ ይችላል የሚለው ስጋት ፈጥረዋል። ወታደራዊ ጥቃቷንም ወደ ኦማን መረሷ ተሰማ። የኢራን የውጊያ ድሮኖች ባህር ሰላጤው ቀጠና አቋርጠው በሰሜን ምስራቅ ኦማን የሚገኘው በርካታ ኢላማ ላይ ጥቃት መፈጸሟን የኦማን የዜና አገልግሎትና አሶሲኤትድ ፕሬስ ዘግበዋል። ድርጊቱ በአካባቢ ያለው ቀጠናዊ ግጭት ከፍተኛ ደረጃ ያባባሰ መሆኑን ተነግረዋል። ጥቃቱ የተሰነዘረባት ቀጠና በኢራንና በኦማን መካከል የሚገኘው በዓለም እጅግ ቁልፍ ከሆነ የባህር መተላለፊያ አንዱ በሆነው ሆርሙዝ ወሽመጥ አቅራቢያ የሚገኝ ነው። ይህ የድሮን ጥቃት የተሰነዘረው የኦማን በቀጠናው ውጥረት ለማርገብ በአስታራቂነት ለመስራት ጥረት እያደረገችበት በነበረችበትና እንዲሁም በዚህ ወሳኝ የውሃ መስመር ላይ አስተማማኝ የባህር ላይ መተላለፊያ እንዲኖር አውሮፓውያን አጋሮች ጋር በጋራ እየሰራች ባለችበት ወቅት መሆኑ ተገልጿል። ይህ የተዘገበው ጥቃት ግጭቱ ከዚህ ቀደም ከነበሩት የጦር ግንባሮች ውጭ ያሰፋ ሲሆን ባህረ ሰላጤው ቀጠና ደህንነትና መረጋጋት ላይ ከፍተኛ ስጋት ማሳደሩን የፖለቲካ ተንታኞች እየገለጹ ይገኛሉ። የሲኦል እሳትና የአዲስ ንግስና ዘመን የቴህራን መብረቅ የዓለምን ካርታ በአንድ ጀንበር ሲያቃጥል የአሸዋው አውሎ ነፋስ በኢራቅና በፋርስ ባህር ሰላጤው ላይ ሲበርድ በአማናዊ ዓለም ሰማይ ላይ አዲስ ኮከብ ተከስቷል። የዘመናት ሀያላን አፈታሪክ በአንድ ምሽት ተሰበረ። ቴህራን ከዓመታት የትዕግስት እስራት እንደተፈታች አንበሳ በአንድ ጊዜ መላውን የክልል ጂኦፖለቲካ ካርታ በአመር ላይ እንደገና ጻፈችው። በአንድ ወሳኝ እርምጃ ኢራን ዓለምን የሚቆጣጠርበትን የደም ስር የሆርሙዝ መጥና ስርጥን ለአንዴና ለመጨረሻ ጊዜም ዘጋው ብላለች። የዓለም ኃይል አቅርቦት በታሸገበት በዚያ ወሳኝ ሰዓት ስልጣን በግልጽ በቴህራን እጅ ወደቀ። ለማለፍ የሞከሩ የነዳጅ መርከቦች የኢራን ባህር ኃይል የብረት ግድግዳ ሲያጋጥማቸው በአንድ ቅጽበት ወደ ባህር ወለል ተላኩ። ፔንታጎን ኮሪደሮች ውስጥ የነበረው ግርግር ወደ ድንጋጤ ተቀይሯል። የዓለም ኢኮኖሚ መስመር በኢራን መዘጋት፣ በጦር መርከቦች መውደም የደነገጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኃይልን ማጣቱን እውነት በመጋፈጥ ወደ
በተስፋ ቢስነት ተማጽኖ ውስጥ ገብቷል። በዓለም መድረክ ላይ ድምፁ ሲጠፋ የቴህራን ትዕግስት ግን በዓለም ላይ በግልጽ እያስተጋባ ነው። ትናንት በኳታር፣ በጆርዳን፣ ባህሪንና በኢራቅ ይንቦገቦጉ የነበሩ የአሜሪካ የጦር ሰፈሮች ነበሩ። ዛሬ ግን የብረትና ድንጋይ የጥቃርሻ ክምር ብቻ ሆነዋል። የኢራን ድሮኖች፣ የረጅም ርቀት ሚሳይሎች የሳሉ የጥፋት መስመር የአሜሪካ የማይበገር ኃይል የአፈ ታሪክ በታሪክ ማህደር ውስጥ ተቀበረ። ይህ ድንገተኛ ጥቃት የጦር ግጭት ብቻ አልነበረም፣ የስርዓት ሽግግር ነበር። የዓለም የፖለቲካ ሚዛን ከዋሽንግተን የኃይል አዳራሽ ተነጥቆ በቴህራን ታዞ ስር ተሸጋገረ። ኢራን አሁን የነዳጅና ሃይማኖት ሀገር ብቻ አይደለችም። ወታደራዊ ቴክኖሎጂ፣ ስትራቴጂካዊ ድፍረትና የዓለምን ኃይል መዋቅር በገዛ እጇ ቀርጸዋቸለች። በዓለም ላይ የኢራን መሪዎች በምስራቅ ዓለሙ ላይ ክፍል አዲስ የደህንነት ጃንጥላ ዘርግተዋል። የዋሽንግተን ድባብ ፔንታጎን ኮሪደሮች ውስጥ የነበሩ ግርግር ወደ ድንጋጤ ተቀይረው የአሜሪካ የጦር መርከቦች ከባህር ሰላጤው እየሸሹ ነው። የዓለም የበላይነት ትመራ የነበረችው ሀገር አሁን የራሷ ኃይል ማጣት እውነት እያስተናገደች የሆነ የቴልአቪቭ ስጋት በኔታንያሁ ቢሮ ጠረጴዛ ላይ የሚመለከቱት የክልል ካርታ በኢራን ልዕለ ኃያላን ጋር ተቀላቅሏል። የተለመደውን የኃይል ሚዛን በመፍረሱ እስራኤል አዲስና አስፈሪ እውነት ውስጥ መውደቋ በአደባባይ እየተነገረ ነው። ኢራን አሁን የበቀል አገር ብቻ አይደለችም፣ አዲሱ ዓለም አዛዥ ናት። በአንድ ምሽት በተደረገ ወታደራዊ ኦፕሬሽን የባይፖላር ዓለምን ሁለት ኃያላን የነበረበት ዘመን አብቅቷል። በባህር ሰላጤው ላይ የሚነሳው የጠዋት ፀሐይ አሁን የሚያበራው በአንድ አዲስ ልዕል ኃያል ነው። የድሮዋ ኃያላን ዘመን በኢራን የኒውክሌርና የቴክኖሎጂ አቅም ጥላ ስር ተሸፍኗል። ዓለም ሁሉ አሁን እያየችው ያለው ታሪክ አይደለም። ዓለም የስልጣኔ ዘመን የሚቀይር አዲስ መግቢያ ነው። የኢራን ሰማይ ተከፍቷል። አዲስ ልዕል ኃያል ንግስና ተጀምሯል። ዓለም አይኑም በሙሉ አሁን ቴህራን ላይ ተክሏል። ታሪክ ግን በእሳትና በብረት እየተጻፈ ነው። ኢራን ለተፈጸመባት ድንገተኛ ጥቃት የመልስ ምት የሚሆን መጠነ ሰፊ ዝግጅት እያደረገች ነው። በቀጣይ ሰዓታት፣ ቀኖች፣ ሳምንታት ብሎም እንዳስፈላጊነቱ ወራቶችን ጨምሮ ተከታታይ ለሚወሰዱ እርምጃ የሚሆን አዳዲስና ከባባድ ዘመናዊ ሚሳኤሎች፣ ድሮኖች፣ ሌሎች የጦር መሳሪያዎችን በማምረት በበቂ አዘጋጅታለች። እንደ IRGC ኢራን አብዮታዊ ዘብ ጥበቃ ጓድ ጋር ብዙዎች እንደሚያስቡት በቀድሞው የኢራን እስላማዊ መሪ አያቶላህ አሊ ካሜኒ ግድያ መነሻ ያጸፋ መልስ ነው ይላሉ። እኛ ግን የቀጠናው ሰላምን ለማስፈን ወራሪዎችን ለአንድና ለመጨረሻ ጊዜ ለማጽዳት ያደረግነው ሙሉ ዝግጅት ነው ሲሉ አረጋግጠዋል። አሜሪካ ለኢራን ይፋዊ ማስጠንቀቂያ ሰጠ። የሆርሙዝ ወሽመጥ ክፍት መሆን በይፋ አወጁ። ከፍተኛ የአሜሪካ ባለስልጣን የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መርከቦች ክፍት ሆኖ እንደሚቀጥል የቴህራን አስተዳደር በአስቸኳይ ይፋ መግለጫ እንዲሰጥ ጠይቀዋል። የዋሽንግተን ይፋዊ መግለጫ ጠቅሶ በደረሰን መረጃ መሰረት የአሜሪካ መንግስት በዚህ ስትራቴጂካዊ ባህር መስመር ላይ አስተማማኝ ነጻ መርከቦች ጉዞ እንዲኖር በንግድ መርከቦች ላይ የሚሰነዘሩ ጥቃቶች፣ መሰናክሎችን ሙሉ በሙሉ እንዲያቆም ከኢራን ጋር ግልጽና ቁርጠኝነት እየፈለገች ነው። ከፍተኛ ባለስልጣን አክለም በአሁኑ ወቅት በክልሉ እያገረሸ የመጣው ውጥረት ተከትሎ ሆርሙዝ ወሽመጥ የባህር ላይ ትራፊክ ደህንነት ማስጠበቅ አሜሪካ ዋነኛ ቀዳሚ ግቧ መሆኑን አስምረውበታል። ለቀረበው የአሜሪካ ጥብቅ ጥያቄ ኢራን መንግስት ካሁን በይፋ የሰጠው ምላሽ ባይኖርም ሆርሙዝ ወሽመጥ የዓለም ከፍተኛ ነዳጅና ኃይል ምርት ኤክስፖ የሚያስተናግድበት በመሆኑ በዓለማችን ላይ ካለው እጅግ ወሳኝ ስትራቴጂካዊ የንግድ መስመሮች መካከል በቀዳሚነት የሚጠቀስ ነው።